እስከ ዛሬ ድረስ የተሰጠው ዘረመል አቶ ዳሽ የህፃን ያብስራ አባት መታቀደው እኮ ምትጠራጠረው ነገር ሲኖር ወይ ከበስተጀርባ ሌላ ነገር ሲኖር ሌላ ሰው ሲኖር ልትጠራጠር የምትችለው ይሄን ሰው ያውቄ እንደዛ ተጨቁኜ እንደዛ ተደፍሬ ልጄን ወልጄ በፀሐይ በብርድ ስንት ስቃይ አሳልፌ ብዙ ነገር ብዙ ፈተና ብዙ ሰው ገልሻለሁ ያለ ሲዝትብኝ ቆይቼ ምንም ከኔ ጎን ባትሆን እንኳን ቢያንስ የሆነ ነገር ትጠራጠራለች በያስብ ነበር ያም አልሆነም ግን ያው መጨረሻ ላይ ውጤት ይዳኘናል ምንም ይሁን ምን እዚህ ቤት ውስጥ እዚህ ስቱዲዮ ውስጥ ምንም ነገር እንዲፈጠር አልፈልግም አስቀድሜ መነግራችሁ ይሄንን ቀደምም መሳሪያ እስከ መፈተሽ የደረስንበት ምክንያት እሱ ነው ህፃን ያብስራ አባትና ልጅ መሆን ያለ መሆናቸውን እንድንለይ ነው በአቶ እንግዲህ ስሙትን እዚህ ላይ ላለመጥቀስ ጥረት አደርጋለሁ እና በህፃን ያብስራ ያባትና የልጅ ግንኙነት መኖሩን እና አለመኖሩን በዲኤንኤ ምርመራ ለማረጋገጥ እኔኮ ጥፋቴን ደብቁልኝ ብር ልክፈል አይደለም ያልኩት በቃ ይሄ ነገር ቤተሰቤ ተመሰቃቀለ ምንድነው የምትፈልጉት የብር ፍላጎት ከሆነ ብር ልስጣችሁ አቀራረባችሁ ራስ ወደ ሚዲያ ይለቀቃችሁት አሁን ባካችሁ ጥፋቴን ደብቁልኝ ያስመስላል አይደለም እንደዛ አይደለም ማለት የፈለኩት እኔ የፈለኩት ምንድነው ስራ እየፈታው እየተጉላላው ነው በቃ ይሄ ነገር እናንተ ብር ፈልጋችሁ ከሆነ ሐሳባችሁ እንደዚህ እንደ ጥፋተኛ 100% ደብድማችሁ ምን ማለት ነው በውራ አካሄድ ማለት በግድ ባልሽን ፍቺ ትዳርሽን በትኝ ነው ያልከኝ ያለው ይሄ እንደዛ ኮና አካሄድ እንዴ በውራ አካሄድ ውራ አልከኝ እኮ አሁን ራሱ ረዳታ ማንንም ያወራ ሰው የለም ማንንም አገር ይረዳታል እሱም በመፈልግ ኖሮ ሀገር ይረዳታል ይሄ ሁሉ ተመልካች ይረዳት ነበር እንዴት እንዲታረጋልሽ በጠይቄ ነበር ነው ሐሰት ነው ያለችኝ አጋጣሚ እኔ በመጓዝበት መንገድ ያዙኝ ስራዬ ብለው ወጥመዱስ ከተቱኝ አላረኩም ያለችኝ እኔን አትዋሸኝም የመጣውን መቀበል ነው በቃ ምንም እኮ አሁን ልክ በአደባባይ ይሰቀልኩ አረጋችሁት ቢሆን ቆይ ምን ይፈጠራል እንኳን ላላረኩት ነገር በሐሜት ለተነሳ ነገር ለመሸፈን አይደለም አሁን አንደኛ ነገር እልህ ያናደኛል መሸነፍ ያናደኛል ጠላቶች እየሰሩት ሴራ ነው ይሄ ሁሉ መስቀልቅል አሁን እኔን ይጠለኛል ብሎ አስበው ነበር ግን አይተለኝም ወደ ኋላ አይደለም እኔ ልጃችሁን በትክክል አላሳደጋችሁ ምንድነው ይያልከ ያለው ያንተ ልጃችንንም እየተከታተልክ ነው እንዴ ምንድነው ያወራከ ያለው ህፃኑ ልታግት ነው ያላችሁት አይደል ደሞ ሺሻ ቤት ነው አገር ያየው እኮ ፕሮግራም ነው አገር ያየው ፀሐይ የሞቀው ነገር እናንተ እንደ አዲስ እንደሚሰማ ሰው አክት የምታደርጉት ለማን ለኔ ነው ለተመልካች ማለት ወንጀል ሆነ በቃ ሁለተኛ ምንም አይነት እርዳታ የሚባል ነገር ለማድረግ እንትን እውነታው እንዲወጣ ብዬ ነው የመጣሁት አይደል ስንት ስራ ጥዬ አክብሬ ከመጣው ደግሞ በሽታዬ ላዳምጥ እናንተን ጭቅጭቅ ላዳምጥ እግዚአብሔር ይመስገን አሁን ዛሬ በህይወት አለው ወይንም ደግሞ ጨርቃቸውን ጥለው ብድ ብለው ይጥፉ ያልከ ነው ያለው ለምን አልተፋታችሁም የምትልኮ ነው ተመስሎ አሁን አንተ እዚህ ውስጥ ያለው ውጤት እውነቱን ይናገራል እውነት ማንጋ ነው ያለው የሚለው በግልጽ የሚያሳየን ይሆናል ከዛ በኋላ እንግዲህ መወሰድ ያለባቸው እርምጃዎች ይወሰዳሉ አይደል ይሄ ውጤት ምን ይሆናል ብለሽ ትገምታለሽ ያው እውነት ነው እርግጠኛ ነኝ ያው መቼም እርግጠኛ ያልሆንኩበትን ነገር አልናገርም ሁሉ ነገሬ ነው የተናገው ምንም ሰላም የለም ያው ቀን በመረበሽ ማታም ያው እንቅልፍ አላገኝም ማለት በጣም ነው የውት የተናገው ምንም ሰላም የለንም ያው ልጄም ታስራለች በቃ ያው ፈጣሪ ይመስገን ፈጣሪ ጤንነቴ መልሶልኛል ግን በተፈጠረው ነገር በጣም ውስጥ ከባለቤቴ ጋርም ሰላም የለኝም ምን እንደምል አላውቅም ብዙ ችግሮች ደርሰውብኛል ብዙ ሰው መጠቋቋም ያርጎኛል ብዙ ስራ ቦታ ላይ ችግር ፈጥሮብኛል ቤተሰቤ ተበጥጧል ልጄ እስር ቤት ገብታለች አስቀምጧል ተከራይቷል ፎቅ ገዝቷል ያልተባልኩት የለም ግን እውነታው ይወጣል
እኔ እውነት እንኳን እንደው ሳይንሱ ያንተ ልጅ ነው ብሎ እኔ ላይ ቢደመድመው እንኳን የጠላቶቼ የሆነ አሻጥራለሁ ብዬ ድጋሚ ቼክ ማስደረግ ፈልጋለሁ። ግን እውነታው ሁሉ ወተኛ ሁሉ ፈተና አልፌያለሁ። ያሁኑ ግን ከበደኝ። ምናልባት ባለፈውም ይቅርታ ማለት እንፈልገው እኔ በቃ ቤተሰቤም እንደዚህ እንዳይበጠበጥ ነበር። እኔ በቃ ለምን ባጭሩ አንቋጨውም ያልኩት። ምናልባት በእነሱ ብርታት እንግዲህ አንተነ ልጅም ሊያስብሉ ይችላሉ። አላውቅም፣ እንዴት እንደምቀበለውም አላውቅም። ብዙ የከበቡት ጠላቶች አሉት። ይሄ እነሱ ያቀነባበሩት የጠላት ሴራ ነው። ከማንም ምንም እርዳታ አላልኩም። አንቺ እውነታውን ማየት በቃ እንትን ብሎሻል። አይ ድጋሜ በደንብ አድርጎ ነው የሰራሽ። ለዛ ነው ምንድነው የሰራኝ? ማመን ከብዶሻል። እንዴት ነው ዛሬ እኮ አይደለም የተጋባው። ችግር የለውም። ለካንቺ የምትመጥ ልጅ አለች። ስለ ባላ አንቺ አትነግሪኝ። ትላንት ተማመናችሁበት ምን አይነት ውጤት ይዛችሁ ብትመጡ ነው? በምን ያህል ገንዘብ ብታቀነባብሩት ነው? በግድ ዝም ብዬ ቤተሰብ እኔ እኮ ዛሬ አይደለም ከሱ ጋር የተገናኘሁት። ብዙ አመት ቆይተናል። ብዙ ልጆች አፍርተናል። ንብረት አፍርተናል። እና ዝም ብዬ በይሄና አመት ያቆየሁትን ትዳር ላፍርስ እንዴ? አሁን ቀጥታ ውጤቱን ወደ ማየት እንሄዳለን። ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ላለፉት ቀናት ስንሰራበት የነበረው ጉዳይ መቋጫ ሊያገኝ ዛሬ እዚህ ተገኝተናል ማለት ነው። እንግዲህ እንደምታውቁት ላለፉት 4-5 ፕሮግራሞች የሰራንበት ጉዳይ ነው ዛሬ መቋጫ የሚያገኘው። ዛሬ እዚህ ውስጥ ያለው የዲኤንኤ ውጤት የምህረትን የቀጣይ ህይወት ይወስናል ብለን እናስባለን። እንግዲህ እንደምታውቁት የምህረትን ታሪክ እንደተከታተላችሁት ምህረት ማለት እንግዲህ ባላብቱ ከጎዳና አንስቼ ስራ አሰራዋት፣ ከዛ በኋላ ስትባልግ አገኘዋትና አባረርኳት እያሉ ታሪኳን የነገሩን። እሷ ደግሞ ባላብቱ ወደ ስራ አስገብቶ ተጠቅሞብኝ ከዛ በኋላ አባረረኝ ከስራ፣ ከዛ በኋላ የሱን ልጅ ወልጃለሁ ስትል የነበረች ባለ ታሪካችንን ሁላችሁም ታስታውሳላችሁ። እንግዲህ ዛሬ ዳኝነት የምናገኝበት ወሳኝ ምዕራፍ ላይ ደርሰናል። እንግዲህ እውነት የቱ ጋር ነው ያለችው? እውነት ባለሀብቱ እንደሚሉት ረድተዋት ብቻ ምንም ንክኪ ሳይኖራቸው ነው የተለያዩት ወይስ የባለሀብቱ ልጅ ነው ይሄ ልጅ የሚለውን ዛሬ እንግዲህ የምናጣራበት ወሳኝ ምዕራፍ ላይ ደርሰናል። እንግዲህ የምህረትን ህይወት እንዳያችሁት ነው። ብዙ ወጣ ገባ ነገሮች እያሳለፈች ትገኛለች። እንግዲህ ምህረትን ልጇን ለመንጠቅ ጥረት ተደርጓል። ጥረት ያደረገችውም ደግሞ በቁጥጥር ስር ውላለች። ባለፈው ፕሮግራማችን እንዳያችሁት ዛሬ እንግዲህ ሙሉ ቤተሰቡ መምጣት ቢችል ደስ ይለን ነበረ። ነገር ግን በዚህ ወንጀሏ ተጠይቃ እንግዲህ የባለሀብቱ ልጅ አሁን በእስር ነው የምትገኘው። ስለዚህ ባለሀብቱና ባለቤቱ እንዲሁም ምህረት ዛሬ እዚህ ፊት ለፊት ተገናኝተን ይህንን የዲኤንኤ ውጤት አብረን የምናይ ይሆናል። ይሄ የዲኤንኤ ውጤት ምን ይሆናል? እንግዲህ ይሄ ውጤት ነው እውነቱን የሚያሳየን። እውነት ባለሀብቱ እንደተናገሩት ንጹህ ሰው ናቸው? እስከ ዛሬ ድረስ ንጹህ ሰው እየወነጀልን የቆየ ነው ወይስ ደግሞ ምህረት እንዳለችው ባለሀብቱ እጅግ በጣም የሚያስጸይፍ ስራ የሚሰሩ በገንዘባቸው ብዙ ነገር የሚያደርጉ? እንግዲህ እኛም ስቱዲዮ ድረስ የመጡ ብዙ ሀሜቶችን ሰምታችኋል። ሀሜት ብቻም አይደለም፣ ብዙ ማስረጃ ያላቸው ሰዎች መጥተው ባለሀብቱ ከዚህ በፊት እንደዚህ አይነት ድርጊት አድርገው ያውቃሉ እያሉ እዚህ ሲነግሩን ነበር። እንግዲህ ይህንን ሁሉ ዛሬ ከጥግ የምናደርስበት ምዕራፍ ነው። እንግዲህ አብረን የምናየው ይሆናል። ይሄ የዲኤንኤ ውጤት ዛሬ የእነዚህን ሰዎች ህይወት፣ ቀጣይ ህይወት የሚወስን ጉዳይ ነው ብለን እናስባለን እና እንግዲህ አብራችሁን በመሆን ይህንን እንድታዩ ጋብዛችኋለሁ። ነገር ግን የምህረትን ጉዳይ ከዚህ በፊት ያላያችሁ ሰዎች ካላችሁ ያለፉት ፕሮግራሞቻችንን አጠር አድርገን ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እዚህ ስቱዲዮ ውስጥ ባለሀብቱ ምህረትና ባለቤታቸውን ፊት ለፊት እናገኛቸዋለን። ይህንን ውጤት አብረን የምናይ ይሆናል ማለት ነው። እንግዲህ አብራችሁኝ ሁኑ።
ግብዣይ ነው አብራችሁን ስትሆኑ ደግሞ ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ አብራችሁን ነው ሲጀመር አንቺን አልፈልግሽም ልጄን ብቻ እንድትሰጪ ነው ፈልጋለሁ ማለት ከዛ በኋላ ይሄ ቤቱ ከሄድን በኋላ እንደዚህ ወደ ሱቅም ሰውጣ በአካባቢው ላይ የተለያዩ ሰዎችን አይነበረ ስልክ ይሄን ያህል ደፍረው እንትን ይሉኛል ሳይሆን እንደዚሁ እንደዛቻ በቃ ለኔ ግራ የሚያጋባ አይነት አለ አይደል ሰዎቹን አላቃቸውም እኔ ያው በቀጥታ ነው ማለት እኔ አላቃቸውም ያው እነሱ ያቁኛል ተልከው ነው በጣም በርግጠኝነት እና በቀጥታ አማርኛ ነው በቃ እንትን የሚሉ እና ልክ ውሃውን ይዤ ስመለስ ልጄን ከነመታቀፊያው ማለት ነው ልክ እንዳለ ከጎኔ እንደዚህ ነው አንስቶት ልክ ሊወጣ ሲል ነው እኔ የደረስኩ አልጋው ላይ ወረወረውና እኔ ነው ተናነቀ የዛ ሰዓት እናትፋቱኝም በቃ ተውኝ እኔ አለቅም አላችሁኝ እንትን ቂም መሰለ ምንድነው ነገሩ መፍታት ካለብንም ተነጋግረን እንፈታዋለን አባቴ አሁን ማለት እኔ ነኝ አብሬ ካልሄድኩ ይጆ እንደውም የመጣሁት ምክንያቱም እናቴ በእናንተ ምክንያት ታማው ሆስፒታል ናት ያለችው እሱንስ ምን ልታረጉት ነው አላማችሁ ራሱ እኔ ምንም አልገባኝም ምንድነው እየሰራችሁ ያላችሁት አይ በቃ እኔ የፈለከው ብር ጥራ ቼክ ይጻፍላችሁ ገንዘብ አይቀየረው ነገር የለም እና የእናንተ ሚዲያ በጣም ጥሩ ነገሮች እንደሚዘግብ ነበር ማቀው ዛሬ ግን ወርዳችሁ ያዩት ነገር በጣም ለአባቴ ብዬ ነው ያንን ሁሉ ነገር ሁሉ ቺዬ ቆየው አሁን ላይ ግን ምንም ምቆምበት ነገር የለም አሁን ላይ ግዴታ ህግ አንተን መጠየቅ አለበት ነገር እየሰራ ነው እንደገና ወርደ ከሰራተኛ ጋር ምን እየሰራ ነው እቺ እኮ የሪፈርፋሪ ስትበላ ያደገች እኮ ናት ምንድነው የምትሉኝ ደግሞ በራሴ መንገድ ነው እኔ ግን ያንተን ችግር እንፈታው ከዚህ በኋላ በቃ ይሄንን ጉዳይ ማታምንበት ከሆነ በስነ ስርዓት ቁጭ ብለን እናውራ ፍላጎቴ ድሮ እንድትጋለጥ ነበር ይሄው ተጋለጥ ቀን ደረሰ አንተ ሁሌ ማስመሰል አይሰለችም እንዴ ትልቅ ሰው ነህ ምናምን አንዳንዴ እሷም ለሴክስ ምናምን ነው የምፈልገው ይመስልኝ አላቅ ያኔ ጋር የሆነ ነገር ታረጋለች ግን ብዙ ጊዜ ማሰጠኝም ምናምን የሆነች ነገር ብለን ትሄዳለች አይ እሷ በቃ ገገመች አይሆንም ምናምን እኔ እቅዳለኝ ምናምን አለች ምንድነው ምናምን እሷ ባለሀብቱ ጋር ሄዳ ከባለሀብቱ ጋር የሆነ ነገር ይባባላሉ መሰለኝ እዛ እሷ ሐሳቧ ባለሀብቱን ያንተ ልጅ ነው ብላ ምናምን ሌላ ነገር ልትፈጥር ነበር ሐሳቧ ገባ የማይሆን ነገር ነው ማለት ነው የሞከረችው ገባ እኔና እሷ አይውልህ ብዙ የፍቅር ታሪኮች ነበሩና አብረን ከዚህ በፊት ልጁም የኔ ነው ታቀኛለህ እንዴ ምን ማለት ነው አንቺ ልጅ የኔ ነው እየከርሽ ነው ከየት የመጣው ልጅ ነው ደግሞ ያንተ የሚሆነው እኔና እሷ ከዚህ በፊት ብዙ ግንኙነቶች ነበሩ በቃ ብዙ ነገሮችን አድርገናል አብረን አሳልፈናል ይሄ አንድ ባለሀብት መጥቶ እኔና እሷ ህይወት ውስጥ ገብቶ ሌላ ነገሮችን መቀየር የለበትም ምን ማለት ነው ማንንም ሰው አላቅም ማለት ነው አንቺ እንደዚህ ገንዘብ እንደዚህ ይቀይራል እንዴ ምን ማለት ነው እንደዚህ አላቅህም ሰው አላቅም ልጅህም ያንተ አይደለም ምን ማለት ነው እና የማን ልጅ ነው ታዲያ እኔ ስንት ዘመን ላንቺ ለልጁ ብዬ ብዙ ነገር አልሆንኩ ምንድነው የሆንከው እንዴ በዚህ መንገድ አጭበርበራ የምትወጣ ነው የሚመስልህ እኔ ነግሬሃለሁ መጀመሪያ ምንድነው እኔ መጣው በሰላማዊ መንገድ ልጅን ጠይቄያታለሁ እንቢ አለች መጣው ልጁን ይዤ ልወጣ ስል ነው እሷ የመጣችው ከዛ ደግሞ የምታወራው ነገር አለህና ነው አላወራ ምናምን የምትለው እንዴ ልጄን ልታንቅ ነው እኮ የፈለከው አይደል እንዴ የታቀኛለህ ሲጀመር እናንተ ራሱ ለምን ታወሩታላችሁ ወደዛ ወደ ፖሊስ ጣቢያ ተወስዱት ምን እያልሽ ነው ያለሽው ምንድነው አደረገኝ የምትዩ ነኝ አንተ ምን እኔም ብቻ ነው እንዴ ያላደረከው ነገር አለ እንዴ እኔም ብቻ እኮ አይደለም በድርጅቱ ምንድነው አላማሽ ምንድነው ተልኮሽ ቆይ እኔ የምንም ተልኮ የለብኝ ለእናት ነው ያሳደገን ብዙ ችግርን አይቶ ብዙ ነገር አይቶ ነው እዚያ ያደረሰንና ግዴታ እሱን ማሳከም ነበረብኝ ያው በዛ ምክንያት ነው እዚህ ጉዳይ ገባሁት አባቴ ቅርታና ትንሽ አንድ ከሁለት ወር በፊት አርፏል በሆቴል ነው እናም እስካሁን ማዘን ላይ ነበርኩ የሚያጓጓኝ ነገር የለም ወይን ደግሞ ምኖርለት ነገር የለኝ የምታገለው ድሮ ለሱ ነበር እሱን ለማዳን ለማሳከም ነበር አልተሳካም እንዳቀድኩት አልሆነምና ስለዚህ አሁን ላይም ማስመሰሉ ይብቃ በቃ ትልቅ ሰው አይደለም እስኪ ቆም እኔ ካንቺ ጋር እውነት የምትሉ ነገር አድርጌ ነው አይገርም ይገርማል ለራስህ ማን ነው ይላከሽ ወደዚህ አንቺን አንተ ራስክ ለኔ ትንሽ ከባድ ነው አሁን ላይ ስለ አባቴ መናገርና ትንሽ ከባድ ነው አላቅም ብቻው እንዴት ላስረዳክ በቃ ወጣቶች ናቸው አይደል ወጣቶች ናቸው ቁጥር ጥሩ የሆነ ነገር ጥሩና እኔ ቼክ ልጻፍላ የምን ቁጥር ዝባዝንኪ ነገር ከሚመጣ እናንተም ወጣቶች ናቸው ቢሮአችሁንም አይቼዋለሁ መቀየር አለበት ብዙ የሚሟሉ ነገሮች ይኖራሉ የርሶን ወንጀል እንዲሸፍንሎት ለኔ ገንዘብ ሊሰጡኝ ነው እየተደራደሩኝ
መደራደር አይደለም በቃ እናንተም ወጣቶች ናችሁ መቀየር አለባችሁ አንተ እያሳመነህ እኮ ነው እዚህ ጋር አሁን ነው የምትይው አንቺ አሁን ተከራይቼ ያስቀመጥኩሽ ሰራተኛ የነበርሽ እና ምን ይጠበስ ጭካኔክን አውሬነትክን ስንት ወጣቶች ላይ ጥቃት እያደረስክ እንደሆነ በዳሪክ ፍትቼ ላገባሽ ተዘጋጅተን ያለ ነው ስራ እኔ ጋር ላይ ያልክን አጋዥ መስለክ ጥሩ ሰው መስለክ ብዙ ሴቶችን አበላሽተሃል ምን ተረተረስ ነው የምታሰማኝ ወንድሜ ማን እየመከረ እንደሚልካቸው ነው ግራ የሚገባኝ እኔ እኮ ስራ ፈትቼ ነው እዚህ የምመጣው ቢያንስ እውነታ አለው ብዬ ነው የባለፈውን ስም አጸዳለሁ ብዬ እንጂ ይሄ ዝም ብሎ የጋዜጣ ላይ ታሪክ የምታነቡ ነው የሚመስለው እኮ ተቀባይነን ለማግኘት ነው ጀመራችሁ አስወለድክ ተከራየ አላችሁኝ እሱ ሳትቋጩት ደግሞ ሌላ ታሪክ ደግሞ ይዛችሁ መጣችሁ ምክንያቱም እንደዚህ አይነት ሰው ስለሆኑ አሁን ህብረተሰቡ ጋር ደግሞ ሌላ የዛኛውን ገና ሳንፈታው ሌላ ቤት ቆርጥ ነበር ያስቀምጠህ ቤት ትከፍል ነበር እኔ እኮ ትዳር ያለኝና የልጆችና አባት ሆንኩ ሰው ይዘው ጎዳኔ ይሻለኛል ሰላሜን ቢያንስ አግኝቼ እኖራለሁ አንድ ልጄን አጥቼ ራሴን ሞቼ እንዴት ነው የሚሆነው የመጀመሪያ ዓላማው ሊገለው ይሁን ምን ሊሆን እኔ አላውቅም ያው አስቦ የመጣ ይመስለኛል ቀጥታ ልጁ ላይ ነው ልጁን ነው አንስቶ መሄድ የፈለገው ነገርኩህ እኮ የመጣሁት እኔ ልጄን ልወስድ ነው ለልጄ ምን ማለት ነው ልጄን ማለት ልጄን ነው እኔ መጀመሪያም እኮ ስመጣ መጀመሪያ ብዙ ጊዜ ጠይቄያታለሁ ስለዚህ ስለከለከለችኝ እኔ ልጄን ታቀኛለህ እኔ መጀመሪያ ታቀኛለህ አግኝተኝስ ታውቃለህ ማን እንደሆንኩ ታውቃለህ ስሜን ራሱ ጠይቀው እስኪ ታቀኛለህ እሺ እንግዲህ ተመልካቾቻችን እንደምታዩት እንግዲህ ይሄ ጉዳይ የሚመለከታቸው ሰዎች ዛሬ ፍለፊት አግኝተናቸዋል እንግዲህ እንዳያችሁት ባለፉት ቀናት እጅግ በጣም ብዙ አይነት ነገር የተፈጠረበት ብዙ ድራማ ያየንበት ብዙ የተሰቃየንበት ብዙ ነገር የሆነበት ጉዳይ መፍትሄ ሊያገኝ የመጨረሻው ምዕራፍ ላይ ደርሰናል ዛሬ እንግዲህ ይቋጫል ተብሎ ይታሰባል እዚህ ውስጥ ያለው ውጤት እውነቱን ይናገራል እውነት ማንጋ ነው ያለው የሚለው በግልጽ የሚያሳየን ይሆናል ከዛ በኋላ እንግዲህ መወሰድ ያለባቸው እርምጃዎች ይወሰዳሉ አይደል እንደዛ ነው የሚሆነው በመጀመሪያ እንግዲህ እንኳን ደህና መጣችሁ እንዴት ነሽ ምህረት ሰላም ልጅሽ ደህና ነው ያለፉት ቀናት እንዴት አለፉ እስቲ ስለነሱ እናውራ ያው ውጥረት ውስጥ ነበርኩኝ ይችኛዋን ቀን እየጠበቅኩኝ ነበር ልጄ እንደዚህ አይነት ስቃይ ደርሶበት እኔ እንደዚህ ተሰቃይቼ ያው ጭንቀት ውስጥ ነው ያሳለፍኩ የነበረው ቀናቶቹን እንግዲህ አሁን የመጨረሻው ሰዓት ደርሷል ሰላም እናገኝበት ሁሉም ቤተሰብ ያችኛዋም ልጅ በመታሰሯም ማለት በቃ ትንሽ ተረጋግቻለሁ ከዚህ የባሰ ነገር እንደማታረግብኝ አውቄያለሁ እስኪ አሁን ደግሞ የመጨረሻውን ውጤት እንይና እንግዲህ ዛሬ እዚህ ውስጥ ያለው ነገር እውነት ማንጋ እንዳለ ያሳያል ብዬ አስባለሁና ይሄ ውጤት ምን ይሆናል ብለሽ ትገምቻለሽ ያው እውነት ነው እርግጠኛ ነኝ ያው መቼም እርግጠኛ ያልሆንኩበትን ነገር አልናገርም እርግጠኛ ነኝ ልጁ ያራሱ ነው እንደዛ ነው ማምነው ነኝ ማመን ብቻ በቃ እርግጠኛ ነኝ ምንም የሚቀየር ነገር እንደማይኖር አውቃለሁ በዚህ ውጤት በጣም እርግጠኛ ነኝ ያው እርግጠኛ ነኝ ምንም የሚለወጥ ነገር የለም እሺ ያለፉት ቀናት እናንተ ቤተሰብ ላይ ብዙ ነገር ይዘው መጥተዋል ብዙ ነገር ተፈጥሯል ጤናዎት መለስ ብሎ ዛሬ እዚህ ቦታ ላይ ቁጭ ብለው ከባለቤቱ ጎን ይሄንን እውነት ለመስማት ስለመጡ እናመሰግናለን ማለት ፈልጋለሁ ነገር ግን እናንተ ቤተሰብ ውስጥ ደግሞ ያለፉት ቀናት ጥሩ አልነበሩም ማለት ይቻላልና እስቲ እንዴት አለፉ እኔም በጣም አመሰግናለሁ ያው ቤቴ በጣም ነው የተረበሸው ሁሉ ነገር ነው የተናጋው ምንም ሰላም የለም ያው ቀን በመረበሽ ማታም ያው እንቅልፍ አላገኝም ማለት በጣም ነው ህይወቴ የተናጋው ምንም ሰላም የለንም ያው ልጄም ታስራለች በቃ ያው ፈጣሪ ይመስገን ፈጣሪ ጤንነቴን መልሶልኛል ግን በተፈጠረው ነገር በጣም ውስጥ ከባለቤቴ ጋርም ሰላም የለኝም በጣም ሁሉ ነገር ነው የተመሰቃቀለው ፈጣሪ ቸር ነው መቼም ይዋለች ነፍሴ እናንተ ጋር እንዴ ነው ያው እሷ ገልጸዋለች ሰላም የለም ቤተሰቤን ያው ተሳክቶላቸዋል ጠላቶቼ አናግተውታል
ሰላም አጥቻለሁ። ሰርቼ የምበላ ሰው ነበርኩ። ያው በጥብጠውኛል። እንግዲህ ተሳክቶላቸዋል። ምን እንደምል አላውቅም። ብዙ ችግሮች ደርሰውብኛል። ብዙ ሰው መጠቋቋም ያርጎኛል። ብዙ ስራ ቦታ ላይ ችግር ፈጥሮብኛል። ቤተሰቤ ተበጥጧል። ልጄ እስር ቤት ገብታለች። ከዚህ በላይ ምን መናገር ይቻላል? በቃ ህይወቴ ተመስቅልቅል አለ። ብዙ ጠላቶች ወደኔ ተነስተውብኛል። ያው ተሳክቶላቸዋል በመጠኑ። ግን እውነት ይወጣል። ያው ከዚህ በላይ ምን ሊያደርጉኝ እንደፈለጉ አላውቅም። ያው እግዚአብሔር ይመስገን በጤና ሁሉንም ማየታችን እግዚአብሔር ይመስገን። እሷም ተሽሏታል። ከኔ ይልቅ እነሱ በጣም ተሰቃይተዋል። እንግዲህ ይሄ ማስረጃ እውነቱን ያወጣል። ያሉበት ሰዓት ወሳኝ ምዕራፍ ነው። ወሳኝ ነገር ነው። እዚህ ውስጥ ያለው ነገር እርሶ የቱንም ያህል ቢክዱት ልጅ ነውና የእርሶ ደም ከሆነ መረጋገጡ ላይቀር ነው። ከዚህ ማስረጃ የበለጠ ደግሞ እስከዛሬ ድረስ የቀረቡት ማስረጃዎች አሉ። እኛ ዝም ብለን እርሶ እንዳልወነጀልን የሚያሳዩ ብዙ ነገሮች አይተናል። ለምሳሌ ከዚህ በፊት እንደ ወዳጅ እንደ ምንድነው የሚባለው እንደ ውሽማ አስቀምጠው ያኖሯት የነበረች ሴት መታ ተናግራለች። ከዛ በኋላ እኛም ከተለያየን በኋላ ብዙ ነገሮች ብዙ ማስረጃዎች እንዳሉን አሳይተነውታል አይደል? ገንዘብ ለሷ ያስገቡ እንደነበረ ቤቱን የተከራዩት እርሶ እንደሆኑ ጭምር ብዙ ነገሮች አይተናልና እነዚህ ሁሉ ነገሮች እርሶ ከዚህ በፊት እንደዚህ አይነት ነገር ውስጥ ይገቡ እንደነበረ አሳይተዋል። ሰዓቱ አይመስለውትም አሁን ሁሉንም ነገር ትቶ ቤተሰቡንም በዚህ ጉዳይ ላይ የተጎዳችውንም ልጅ ይቅርታ ጠይቆ ነገሮችን መጨረስ በግትርነት ከዚህ በኋላ በመከራከር ምንም ለውጥ እንደማይመጣ ያወቁ በዚህ ሰዓት ቤተሰቡንም ይቅርታ ጠይቀው ልጅቱንም ይቅርታ ጠይቀው በዚህ ነገሩ የተጎዱትን ሰዎች ሁሉ ይቅርታ ጠይቀው እርሶ መመለስ አይቀለውትም? ይሄ እኮ ምንም እኮ እንትን የለውም። ከእውነት የራቀ ነገር እኮ ነው። ብዙ ተብሏል። አስቀምጧል፣ ተከራይቷል፣ ፎቅ ገዝቷል። ያልተባልኩት የለም። ግን እውነታው ይወጣል። እኔ እውነት እንኳን እንደው ሳይንሱ ያንተ ልጅ ነው ብሎ እኔ ላይ ቢደመድመው እንኳን የጠላቶቼ የሆነ አሻጥራለሁ ብዬ ድጋሚ ቼክ ማስደረግ ፈልጋለሁ። ሳይንስ ይዋሻል ነው ብለው ያልነካው ሰው እንዴት ነው ምንም ግንኙነት የሌለኝ ሰው ጋር እንዴት ነው የኔ ልጅ የሚሆነው? እና ድጋሚ ማሳየት ፈልጋለሁ። በስራ ዓለም ውስጥ በንግድ ዓለም ውስጥ ብዙ አይነት ፈተናዎች አሳልፌያለሁ። ጨረታ እስከማበላሸት እንትኖቹን እንደው ሰዓቱ አይፈቅድም እንጂ የተበላሹ ምርት ከኔ ሰራተኞች ውስጥ የተበላሹ ምርቶቹን ሁሉ በመቀላቀል የህፃናት ወተት እንደዚህ ያደርጋል ለመወንጀል ያላረጉት ጥረት የለም። ግን እውነታው ሁሉ ወተኛ ሁሉ ፈተና አልፌያለሁ። ያሁኑ ግን ከበደኝ። ምናልባት ባለፈውም ይቅርታ ማለት እንፈልገው እኔ በቃ ቤተሰቤም እንደዚህ እንዳይበጠበጥ ነበር እኔ በቃ ለምን ባጭሩ አንቋጨውም ያልኩት እና ብዙ ፈተና አልፌያለሁ። እኔ በዚህ እድሜ ድርጅት የዚህ ደረጃ እንዲደርስ ብዙ ታገያለሁ። ግን አሁን እጃቸው በጣም ረዘመብኝ። በብዙ መንገድ ነው የመጡብኝ። ምናልባት በእነሱ ብርታት እንግዲህ አንተነ ልጅም ሊያስብሉ ይችላሉ። አላውቅም፣ እንዴት እንደምቀበለውም አላውቅም። አሁን ሳይንስ እውነቱን ሊናገር የእውነቱ ቴብል ላይ ስለተቀመጠ ነው ዛሬ ሊያስብሉ ሊሆን ይችላል የሚለው ሐሳብ የመጣው። ማለት ይሄ ማንን ያሳምናል ብለው ነው የሚያስቡት? እርሶ ከሷ ጋር ግንኙነት እንዳለውት አረጋግጠናል። ከዛ ደግሞ አልፎ ከሌሎች ሴቶች ጋር የነበሩትን ግንኙነት አውቀናል። ይህንን ሁሉ ቤተሰቦም ባለቤቶም ጭምር አውቃለች። አሁን ይቅርታ ተጠያይቆ ያለፈው ነገር እንደዚህ አልፈዋል፣ መካስ ያለብኝን ሰው ልካስ እንደዚህ ላርግ ብሎ ነገሮችን ወደ ሽምግልና መውሰድ እየተቻለ በዚህ ባለቀ ሰዓትም እውነቱ ሊወጣ ትክክለኛው ምዕራፍ ላይ ስንገኝም እንደዚህ አይነት መከራከሪያ ሐሳብ ማንሳት ይቻላል? እንደው ውጤቱን እርሶ ምን ይጠብቃሉ? እኔ ከርሶ ጋር ላውራ እስቲ። እኔ የእውነት ለመናገር ባለቤቴ ይፈጽማል ያደርጋል ብዬ አላስብም።
ብዙ የከበቡት ጠላቶች አሉት። ይሄ እነሱ ያቀነባበሩት የጠላት ሴራ ነው። በእንደዚህ አይነት ነገር ነው የሚያሳምኑት ማለት ነው። ከማየው ንግድ ሌላ ዓለም ነው። ንግድ ሌላ ዓለም ነው። ወንጀል ውስጥ ያለ ሰው በንግዱ ለመደበቅ ጥረት ሲያደርግ ለምን ትፈቅዳላችሁ? እርሱ ሳይኖት ስር ያሉትን ነገሮች ለምን ለማየት አይሞክሩም? እኔ እኮ ዛሬ አይደለም እኮ ከሱ ጋር መኖር የጀመርኩት። ልጅ አሳድገን ብዙ አመት በድህነት ነው የተጋባ ነው። ይሄን ሁሉ ንብረት ያፈራ ነው እኮ ዛሬ አይደለም። ማድረግ ቢፈልግ እኮ መጀመሪያ ላይ ያደርግ ነበር። እንዴት እንዲህ ልትለኝ በግድ ልታሳምነኝ ትሞክራለህ? ይሄ ነገር እንዳይወጣ እውነት ያለው ሰው ምንም እኮ እንትን አያስፈልገውም። እውነት ያለው ሰው የሆነ ነገር እንዲሸፈንለት ጥረት አያደርግም አይደል? ይሄ ያስማማናል። እውነት ቢኖራቸው ባለቤቶት እኛም በገንዘብ ለመደለል ለምን ይሞክራሉ? ይሄንን ደግሞ አገር ያየው በካሜራ የተቀረጸ እውነት ነው። እውነት ቢኖራቸው ዝም በሉልኝ እኔ ገንዘብ ልክፈላችሁ ስንት ብር ልስጥ ብለው ከኔ ጋር አልተደራደሩ? ስለምን ገንዘብ ነው የምታወራኝ? ምንድነው ማላቀው ታሪክ እየነገረኝ ነው። በገንዘብ ተደራድራል እንዴ? ያረኛ ተደራድሩ። ምንድነው ያወራኝ? አገር እኮ ነው ያየው። ይሄንን ሊክዱ ነው እርሶ? እኔ እኮ ጥፋቴን ደብቁልኝ ብር ልክፈል አይደለም ያልኩት። በቃ ይሄ ነገር ቤተሰቤ ተመሰቃቀለ። ምንድነው የምትፈልጉት? የብር ፍላጎት ከሆነ ብር ልስጣችሁ። የእናንተን ፍላጎት እኮ ነው። ምንድነው እንደ ጀርባ እንትን እንደሚባለው አለቀኝ አላችሁ ጥምድ አርጋዛችሁ። የኔ ህይወት እንዴ ትልቅ እንትን አሁን እርሱ ከኔ ጋር በብር የተደራደሩበት ምክንያት ምንድነው? ስራ እየፈታሁ ነው የምመጣው። በእኔ በሚሊዮን እያመለጠኝ ነው የምመጣው። ይሄም እውነትነቱ እንዲወጣ በቃ ይሄ ነገር ለምን ትናቱለት? ፍላጎታችሁ ምንድነው? የፈለጋችሁትን ጠይቁኝ ነው እንጂ እኔ ችግሬን ደብቁልኝ የሚል ሐሳብ የለውም። በአቀራረባችሁ ራስ ወደ ሚዲያ የለቀቃችሁት አሁን እባካችሁ ጥፋቴን ደብቁልኝ ያስመስላል። አይደለም እንደዛ አይደለም ማለት የፈለኩት። እኔ የፈለኩት ምንድነው? ስራ እየፈታው እየተጉላላው ነው። በቃ ይሄ ነገር እናንተ ብር ፈልጋችሁ ከሆነ ሐሳባችሁ እንደዚህ እንደ ጥፋተኛ 100% ደምድማችሁ ነው የመጣችሁ። ለማጣራት ሳይሆን ጥፋተኛ ነህ እያላችሁኝ ነው። ፍላጎታችሁ ብር ከሆነ ልስጣችሁ ነው ያልኳችሁ። ይሄ ነው የርሶ ማሳመኛ። እሺ እኔ ከርሶ ጋር አሁንም ላውራ። እንግዲህ እሳቸው ያስቀመጧት ሴት እንግዲህ ወደፊት ወጣ ልጅቷ እንደዚህ ገንዘብ እየሰጡኝ አስቀምጠውኝ ቤት ተከራይተውልኝ ገንዘብ በየወሩ እየሰጡኝ ከምሰራበት ከጻፊነት ስራዬ ገላግለውኝ እንደዚህ ያረጉልኝ ነበር። ነገር ግን እንደዚህ ወንጀላቸውን ሳይ ከዚህ በላይ እንደዚህ አይነት ነገር እንዲደረግ ስለማልፈልግ እንዲደገም ስለማልፈልግ ወደፊት ወጥቼ ተናገርኩኝ ብላ ልጅቱ እዚህ ድረስ መታ ያንን ሁሉ ታሪክ ስትናገር አልሰሙም ብዬ ማሰብ ይከብደኛል። ሰምተዋል አይተዋል እርግጠኛ ነኝ። ለምንድነው ግን እርሶ ዝም ብሎ በውር አካሄድ የሚሄዱት? አፍንጫው ስር የሚከናወኑ ነገሮችን ወንጀለኛ ጋር አንድ ከዛ ባለፈ ሰው በትዳሩ እንደዚህ ሲማገጥ እርምጃ ይወሰዳል እኮ። ለምንድነው ለራሱ ለጤናው ለምኑ ማሰብ ያልፈልጉት? አሁንም ግን ንግግርህን አስተካክል። ምንድነው በውር አካሄድ ማለት? እየተሳደብክ ነው። እየጠየቅክ ሳይሆን እየተሳደብክ ነው። ምን ማለት ነው በውር አካሄድ ማለት? በግድ ባልሽን ፍቺ ትዳርሽን በትኝ ነው እያልከኝ ያለው? ይሄው እንደዛ እኮ ነው አካሄድ። የሚል ነገር ወጥቶኛል አለ እንዴ? በእውር አካሄድ እውር አልከኝ እኮ አሁን ራሱ በቃ ሆን ብለህ አንተ ራሱ ሆን ብለህ ትዳሬን ለማፍረስ ቤተሰቤን ለመበተን ነው አቀነባብረህ የመጣኸው። እንዳላዩ መሆን በግድ ዝም ብዬ ቤተሰብ እኔ እኮ ዛሬ አይደለም ከሱ ጋር የተገናኘሁት። ብዙ አመት ቆይተናል። ብዙ ልጆች አፍርተናል። ንብረት አፍርተናል። እና ዝም ብዬ በይሄና አመት ያቆየሁትን ትዳሬን ላፍርስ እንዴ? እሱ ሰው ይረዳል። ሰው ሆን ብላችሁ አቀነባብራችሁ ህንጻውን ወይንም ንብረቴን ለመዝረፍ የመጣችሁት ሴራ ነው፣ ያቀነባበራችሁ ሴራ ነው። እኔ በጣም የሚገርመኝ ነገር እርሶም ልጅ ወልደዋል፣ የሴት ልጅ እናት ነዎት። እንደዚህ እንዴት ነው የሚያስቡት? ለምንድነው እቺ ልጅ ማታሳዝነው? የሴት ልጅ እናት በሆነ ታዲያ ትዳሬን ዝም ብዬ መበተን አለብኝ እንዴ ያለ ጥፋቱ? እኔ ለምን አታሳዝነውትም? ለምን ከባለቤቱ ጋር ቁጭ ብለው ስለርዳታ ማንም ያወራ ሰው የለም። ማንም አገር ይረዳታል። እሱም ብንፈልግ ኖሮ
እሱም ብንፈልግ ኖሮ ሀገር ይረዳታል ይሄ ሁሉ ተመልካች ይረዳት ነበር እኛ ስለ እርዳታ አይደለም እናወራው ታዲያ በግድ ሴት ልጅ አሉት ሴት ልጅ ማስላለኝ እሺ አንቺ ተረጋጊ ደግሞ እንደባለፈው ምንድነው በጣም እንትን ይያለኝ ነው ያው አታሳዘነኝ ባለፈው ነው ዝባክ ተውስቲ እርሱ ለሳቸው የሚያዝኑ ቢሆን ይሄንን ሁሉ ነገር ያደርጉ ነበር ቤተሰብ ከዚህ በላይ ምን ይሁንላችሁ ቆይ ተበጠበጥ አይደል እሺ ሌላኛው ነገር እንግዲህ ከአንዴም ሁለት ጊዜ የተሞከረ ሙከራ አለ የመጀመሪያው እንግዲህ እሷን ገንዘብ ሰጥቶ ቤት ሰጥቶ ኑሮ ሰጥቶ ዝም እንድትል ለማድረግ የተደረገ ጥረት ነው ከዛ በኋላ ደግሞ ልጆ ሰው ልካ ልጁን ልታሳፍነው ነበር ምን አይነት ውጤት ጠብቃችሁ ነው ልጃችሁን የላካችኋት እንደዚህ አይነት ወንጀል እንዲሰራ ያደረጋችኋት ዛሬ እስር ቤት የምትማቀቅበት ምክንያት ይሄ ነው ለምንድነው እዚህ ወንጀል ውስጥ ልጆትን የከተቷት እሱ ራሱ ሐሰት እንደሆነ የነገረችኝ ያቀናበራችሁት ሴራ እንደሆነ ነው እንዴት እንዲታረጋልሽ ቤት ነበር ነው ሐሰት ነው ያለችኝ አጋጣሚ እኔ በመጓዝበት መንገድ ያዙኝ ስራዬ ብለው ወጥመድ ውስጥ ከተቱኝ አላረኩም ያለችኝ እኔን አትዋሸኝም እንግዲህ ፍርድ ሂደት ላይ ያለ ነገር ነው እሱ ተጣራ ያለ ነገር ህግ ያወጣዋል ምንም እኮ አሁን አዲስ ነገር የለም ልጅቷ ጋር እንደሆነ ግንኙነት ባደርግ ራሱ መሰቀል አለብኝ እንዴ ዘር እኮ አይደለም ያጠፋሁት የመጣውን መቀበል ነው በቃ ምንም እኮ አሁን ልክ በአደባባይ ይሰቀል እኮ አረጋችሁት ቢሆን ቆይ ምን ይፈጠራል እንኳን ላላረኩት ነገር በሐሜት ለተነሳ ነገር ሶ አሁን ይሄንን ሁሉ ርቀት ሄደው ነገሩን ለምን ለመሸፈን አይደለም አሁን አንደኛ ነገር እልህ ያናደኛል መሸነፍ ያናደኛል ጠላቶች እየሰሩት ሴራ ነው ይሄ እና ተሳካላቸው ግን አልተሳካላቸው ምን ያልወደኩኝም ቤተሰብ ታመሰላቸው ልጄ ከእንትን ውጭ አድራ ማታቀዋለች እስር ቤት ወንጀለኛ ጋር ታሰረች ይሄ ሁሉ መስቀልቅል አሁን እኔን ይጠለኛል ብሎ አስበው ነበር ግን አይጠለኝም ወደ ኋላ ለምን ልጃችሁን ራሱ በትክክል ያሳደጋችሁ ኃላፊነት የሚሰማን ቤተሰብ ነን ብላችሁ ነው የምታስቡት ልጃችሁ ምን አይነት ውሎ እንደምትውል የት እንደያዝናት ታውቃላችሁ ሺሻ ቤት ጫት የሚቃምበት ቦታ ነው ልጃችሁን እንኳን ያዝናት በዚህ ልክ ስለ ልጃችሁ አይተውታል ያቃሉ እርሱ አሁን እዚህ ምንም እንደማታውቁ ነገር አትሁኑ ቤተሰብ ናችሁ ከቤተሰብ በላይ ለልጁ የሚቀርብ የለም ነገሩን ሁሉ ታውቃላችሁ ልጃችሁን እንኳን በትክክል ያላሳደጋችሁ ይሄ ሁሉ ክፍተት ያለባችሁ ሰዎች ናችሁ እናንተ ልጃችሁን በትክክል ያላሳደጋችሁ ምንድነው ይያልከ ያለው አንተ ልጃችንንም እየተከታተልክ ነው እንዴ ምንድነው ያወራከ ያለው ከየት ነው የተያዘችው ፖሊስም ሲይዛት እኛም ስንደርስባት ከየት ያዝናት ነው የሚመስላችሁ ከየት ነው የተያዘው እኔ ምን አውቃለሁ እኔ ልጅ ህፃኑ ልትይዝ ታፍና ምናምን ህፃኑ ልታግት ነው ያላችሁት አይደል ደሙ ሺሻ ቤት ነው አገር ያየው እኮ ፕሮግራም ነው አገር ያየው ፀሐይ የሞቀው ነገር እናንተ እንደ አዲስ እንደሚሰማ ሰው አክት የምታደርጉት ለማን ለኔ ነው ለተመልካቹ ወይ እሱ ህግ ያዘው ጉዳይ ነው አይደል ህግ ያዘው ጉዳይ ነው የልጅቷን ስም ጥፋተኛ እስከምትባል ድረስ ቢያንስ ባታጠለሽዋት ቆጆ ነው ለቀሪ ህይወቷ ራሱ ሱሰኛ የሚል ነገር ባትለጥፉባት ደስ ይለኛል ህጉ ጥፋተኛ እስኪላ ድረስ እዚህ መጣነው ስለምንድን ነው እኔ መድኃኒት የምወጥበትም ሰዓት እየደረሰ ነው እኔ ራሴ ግራ ነው የገባኝ ካንተ ጋር ለመዋጋት ነው እንዴ መጣ ባለፈው እንደዚህ ተደፍተህ ወረቀት አልካረለ በቃ ነገረንና እንሂድ ምንም የሰው ነፍስ እኮ አይጠፋም ውጤት ልትነግረናል የመጣው ውጤቱን ለምን አትነግረንም እናንተ እርሶ ስለ ልጆት ኃላፊነት የሚሰማው ቤተሰብ ቢሆኑ ኖሮ ልጆትን እንደዚህ አይነት ወንጀል ውስጥ ባልከተታችሁ ነበር ይያልኩኝ እዛ ውስጥ እንገባለን ስለሚመለከተን ነው ልጆት ልጅ ልታዘርፍ ነበር ልጅ ልታሳግት ነበር የዚችን ልጅ ህይወት ልታጨልም ነበር ድጋሚ ስንት ነገር ከተደረገች በኋላ ይሄንን ደግሞ በርግጠኝነት ከጀርባ ሆነው የገፉት እርሶ ነው ይሄንን አድኛ እኔ ምንም ማቆ ነገር የለም ነገር ከነጎዲያ ተፈልፍሎ ለሚወጣ ነገር ለምንድነው እርሶ የሚደርቁት እኮ ነው የኔ ጥያቄ ይቅርታ መጠያየቅ አይሻልም ወይ ይቅርታ ነው ባላጠፋ ነው ወንጀል አንድ ነገር ለመጨረሻ ጊዜ ልንገርህ ቢያንስ ስራትቼ አክብሬህ ነው የመጣሁት አይደል ሰው መርዳት ወይ እንት ማለት ወንጀል ከሆነ
በቃ ሁለተኛ ምንም አይነት እርዳታ የሚባል ነገር ለማድረግ እንትን እውነታው እንዲወጣ ብዬ ነው የመጣሁት አይደል ስንት ስራ ጥዬ አክብሬ ከመጣሁ ደግሞ በሽታይላዳም እናንተን ጭቅጭቅ ላዳምጥ ባለፈው እንደዚህ ስትጨቃጨቅ ወድቄ ራሴን ሽጬ ሞቼ ነበር እግዚአብሔር ይመስገን አሁን ዛሬ በህይወት አለው ወይንም ደግሞ ጨርቃቸውን ጥለው ብድ ብለው ይጥፉ ይያልክ ነው ያለው ለምን አልተፋታችሁም የምትል ኮን ትመስሉ አሁን አንተ እርሱ ግን አሁን አያፍሩበትም ይሄ ወረቀት ሳይንስ ነው የሚያወራው ይሄ ወረቀት ስራቸውን ነው የሚያጋልጠው ቀነባብራ ንብረታችንን ለመዝረፍ ሆን ብለ ተዘጋጅተ እንደመጣክ ያሳውቅባል ማን እንደገዛው እናቀለኛ ራሱ እንደዚህ አሁን ዛሬ ላይ ተነስተው ይሄ ውጤት ሲመጣ ይሄ ውጤትን የኔን ሐቀኝነት ያሳያል ብለው እስከ ዛሬ ድረስ ያወሩ ነበር ሚሆን ስላልመሰላቸው ዛሬ ላይ ግን እኛ ይዘነው ስንመጣ መጨረሻው ሰዓት ስትደርስ እኛም ወደ ወንጀል ተመጣ ሚዛናዊ ያሉንክማ ሚዛናዊ መሆን አለበት ባለቤቴን አፍሩም ወይ ምናምን ካልኩ ሚዛናዊ አይደለም በጣም እየተዛለፈ ነው ምንም አይነት እናት የለም ለምን አገላግላቸው በቃ ከፈተውና ገላግላቸው በቃ ይከፈታል ይሄ ወረቀት ነው ቁጥበል እንጂ መጨረሻው ሰዓት ሲደርስ ወዴት ነው የምፈረደው እስከ ዛሬ ድረስ ማይመጣና ማይሆን መስዋዕት ጥሪው እየዘጋው ነው ያለው ስለዚህ ቁጭ ብዬ እየመንትን ይያልኩ ነው አክብሬያችሁ ለምንድን ነው ይሄንን ውጤት የፈራችሁት እንደፈራችሁት እኮ አውቃለሁ ሄሎ እሺ ፕሮግራማችንን እንቀጥል ማም ስራ ያበላሽብኝ እኮ አይ ወጣም ይያሉ ትንሽ ጉተማ የለም መጋዘና አራክፈው ብለው ይረከባል እንቀጥል የሆነስ ጉዳይ ይገርም ትንሽ አንድ 20 ደቂቃ እሺ ስራ እኮ እየተበላሸብን እኮ ነው በእናንተ ምክንያት ይኸውላችሁ ብዙ ስራ እየተበላሸ ይኸውላችሁ አሁን ትክክለኛው ሰዓት ስትደርስ እንደዚህ መሆን አያስፈልግም ሌላ ሰጣ ገባ ውስጥ መግባት አያስፈልግም ስለዚህ ነገር ብቻ እናውራ አሁን እኔ ከናንተ ጋር ሌላ ነገር ውስጥ መግባት አልፈልግም ስለዚህ ነገር ብቻ እናውራ አንድ ጊዜ ስልኮትን ይተውታል ታግተና እንደመጣ ነው እንዴት ነው እሺ ሸኛን እሺ እኮ ይሄንን ውጤት እንስማ ይከፈት ወይ ሊድ ባልሰራነው ነገር እኮ እናፍርበትን እዚህ በላይ ባላረገው ነገር አያፍርበትን ባታሰቃዩን ጥሩ ነው ምንድነው ያሰቃየናለው እሺ የመጨረሻ አንድ ጥያቄ ልጠይቃችሁ ይሄ ወረቀት የያዘው ውጤት ምን የሚሆን ይመስላችኋል የሚለውን ንገሩኝ እኔ ነፃ ይሆናል ብዬ ነው ማስበው ደሞ ትክክለኛ ነው ብለ እዚህ ላይ ወረቀቱ ከሰፈረ አቀነባብራችሁ ሆን ብላችሁ የኛን ትዳር የኛን በቃ ቤተሰብ ለማፍረስ እሱን ሄዳችሁ ፍርድ ቤት ተቀነባብረዋል ትላላችሁ እኔ እስከመጨረሻ ድረስ ለዚህ ችግር 30 ጊዜ ማስመርመር ትችላላችሁ ለዚህ ልጅ እስከመጨረሻ ድረስ ጥብቅና ቆሜ ልጁ የሚገባውን ነገር እንዲያገኝ አደርጋለሁ በየወሩ የሚቆረጠው ነገር ይቆረጣል የወንጀል ታሪኩን ደግሞ እሱ የወንጀል ስራዎቹን ደግሞ የወንጀል ማረጃ ያረጋችሁ ማን ጠየቃችሁ የናንተን እርዳታ ፈልጎ እዚህ ጋር የተቀመጠ ማን አለ ታዲያ እንትን ይያላችሁ ያላችሁ ብቻችን አንበላ እንዴ እኔ ከማንም ምንም እርዳታ አላልኩም አንቺ እውነታውን ማየት በቃ እንትን ብሎሻል አይ ድጋሜ በደንብ አድርጎ ነው የሰራሽ ለዛ ነው ምንድነው ይሰራኝ ማመን ከብዶሻል እንዴት ነው ዛሬ እኮ አይደለም የተጋባ ችግር የለውም ለካንቺ የምትመጥ ልጅ አለች ደሞ አፋ ላይ ብለሽ ታወሪያለሽ እንዴ ዝም ብለሽ ነገሩን ብንተው ይሻላል አሁን የመጣንበትን በቃ እንትን አለሽ ማረከሽ ልትወርሺ መጣሽ ታውቂዋለሽ ስለ ባልሽ ምንነት ወደፊት ባሌንም ማጠንቅቄ ያውቀዋለሁ ከራሴ በላይ አምነዋለሁ ስለ ባሌ አንቺ አትነግሪኝ ትላንት በተማመናችሁበት ምን አይነት ውጤት ይዛችሁ ብትመጡ ነው በምን ያህል ገንዘብ ብታቀነባብሩት ነው አሁን ይሄንን ውጤት እስከ መካድ ተደረሰ መጨረሻ ላይ ሲመጣ በቃ እኔ እርሶ ሄደው በትክክል የዲኤንኤ ሳምፕል አልሰጡም ምንም አይነት ግንኙነት ከሌለኝ ጋር ሌላ ውጤት ይኖራል ብዬ አላምንም በቃ ድጋሜ እውነት ከሆነ ራሱ እውነት ነው ብላችሁ እንትን ካለ ወረቀቱ ላይ ከሰፈረ ድጋሜ መመርመር አለባችሁ የተያዝነው የቃቃጫውታ አይደለም በትክክል ሄደው ሳምፕል ሰጥተው ህግ ያዘው ጉዳይ ነው አሁን እዚህ ጋር ለባለቤቱ ጉዳዩ እንደዚህ ሊሆን እንደሆነ ስለሚያውቁ ነገሩን ለማቃለል አይሞክሩ የት ድረስ እንደሄድን ራስዎት ያውቃሉ
ሳምፕል የት ድረስ ሄደው እንደሰጡ ከየት መስሪያ ቤት ይሄ ትክክለኛ ውጤት እየወጣ እንዳለ ያውቃሉ እርሶ። ስለዚህ አሁን እዚህ ጋር ምንወሻሸው ምንሸጋናጋገለው ነገር የለም። እሺ የለም። እሺ እኔ ያልኩ ቀድማችሁ አንብባችሁት ውጤቱን ያወቃችሁት ነው የሚመስለው። እኔ እንዴት አነባዋለሁ? የሲልድ ነው ታዲያ ሲልድ ነው ክፈቱትና እንስማው እኮ የመጣውን እንቀበለው እንሰማዋለን። ከዛ የኛው ውሳኔ ደግሞ ውሳኔውን ለኛ ተውልን። የናንተ ውሳኔ ምንም የለም። ይሄ ውጤት እንደዛ ይሁንና ነግሬያታለሁ እስከ መጨረሻ ድረስ እንካከዳለን። ስለዚህ ወደ ውጤት እንሄዳለን። ካፍታ ቆይታ በኋላ እንመለሳለን። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ምህረት ብዙ ሰጣ ገባ ውስጥ ገባንና ያንቺን ህይወት በቀጥታ የሚመለከት ነገር ነው። እውነት እዚህ ወረቀት ወይንም እዚህ ኢንቨሎፕ ውስጥ ያለው ውጤት እነሱ እንደሚሉት የእሳቸው ልጅ ባይሆን ምንድነው ቀደሽ ምንድነው የምታስቢው? ምንም እቅድ የለኝም። ምክንያቱም እርግጠኛ ስለሆንኩ ማለት ነው። የምታቅደው እኮ የምትጠራጠረው ነገር ሲኖር ወይ ከበስተጀርባ ሌላ ነገር ሲኖር ሌላ ሰው ሲኖር ልትጠራጠር የምትችለው ወይ ልታስብ ወይ ደግሞ ልታቅድ የምትችለው። እኔ ግን የማቅደው ነገር የለም። ይሄንን እውነት ይዤ ነው እስከመጨረሻው የሚሄደው ማለት ነው። ትክክለኛ ነኝ እኔ እርግጠኛ ነኝ። በጣም 100% እርግጠኛ ነኝ። በህይወቴ ላይ የሚጨምር የሚቀንስ ነገር የለም። ታውቃላችሁ እንግዲህ ከመጀመሪያው እስከ መጨረሻው ከዛ ጨለማ ህይወት ወጣው ብዬ ወደዚህ መጥቼ ይሄን ሰው ያውቄ እንደዛ ተጨቁኜ እንደዛ ተደፍሬ ልጄን ወልጄ በፀሐይ በብርድ ስንት ስቃይ አሳልፌ ብዙ ነገር ብዙ ፈተና ብዙ ሰው ገልሻለሁ ያለ ሲዝትብኝ ቆይቼ ብዙ ነገር ከሆነ በኋላ አይሆንም የሚል ነገር እኔ እንጃ ምንስ አስቤ እንደዛ ማድረግ ይመስላል አንተ ራሱ ስታስበው ማለት ነው። እሷ ራሱ እኔ እንዴት ይሄን ሁሉ ነገር እያወቀች ይሄን ሁሉ ነገር እየሰማች የሴት ልጅ እናት ሆና እንደዚህ ልቧ ይደነድናል ብዬ አላሰብኩም ነበር። ምንም ከኔ ጎን ባትሆን እንኳን ቢያንስ የሆነ ነገር ትጠራጠራለች ብዬ አስብ ነበር። ያም አልሆነም። ግን ያው መጨረሻ ላይ ውጤት ይዳኘናል። ከዛ በኋላ ደግሞ ሁሉም ነገር የያዘው ነገር ስለሆነ በህጉ መሰረት ይቀጥላል ማለት ነው። እኔ ምንም እንትን ማለት መጥፎ እኔ እንዴት ብዬ ልንገር ምንም የሚፈጠር ነገር የለም። እኔ በራሴ እርግጠኛ ስለሆንኩኝ ማለት ነው። ቀጥሎ ያው ልጄን ነው በሰላም ማሳደግ የምፈልገው። እውነቱ ይውጣ። ከዛ በኋላ ልጄን በሰላም እያሳደግኩ እኖራለሁ። እንደው ይሄ ውጤት የሳቸው ልጅ መሆኑን ቢያረጋግጥ ቀጣይ ህይወትሽ እንዴት ነው የሚቀጥለው? እኖራለሁ በሰላም። ከነሱ የሚመጣውን ነገር አላውቅም ማለት ያው በእነሱ በኩል የሚፈጠረውን ነገር አላውቅም። ምናልባትም በህይወት እንድኖር ላይፈልጉ የሚችሉበት ደረጃ ሊደርሱ ይችላሉ ይሄ ሁሉ ነገር ከተፈጠረ በኋላ። እኔ ግን በእኔ ማስበው ከሆነ እውነት እግዚአብሔርን የሚፈሩ ከሆነ ህግም ስላለ ደግሞ በሰላም መኖር ነው የምፈልገው። እሺ እንግዲህ የመጨረሻው ሰዓት ላይ ደርሰናል። እውነቱ የሚወጣበት በዳይና ተበዳይ ማንን እንደበደለ ማን ምን እንዳደረገ የሚፈርደው እውነተኛው ሰነድ ይሄ ነው። ይህንን ሰነድ ደግሞ በትክክል ህፃኑን ይዘን ሄደን እሳቸውም ሳምፕል መስጫ ቦታ ተገኝተው በህጋዊ በመንግስት መስሪያ ቤት የተሰራ ዲኤንኤ ውጤት ነው። ይሄንን እርሶም ያውቃሉ። ስለዚህ ይሄንን ውጤቱን ወደ መግለጡ ምንድነው የሚለው እዚህ ውስጥ ያለው ነገር የሚለው ለማየት ሰዓቱ ላይ ደርሰናል። ይሄንን አምናችሁ የምትቀበሉ ይመስለኛል። እኔ የርሶ በዚህ ልክ እንደዚህ ነገሮችን ለመሸፋፈን መጣር አልገባኝም። ምክንያቱም እሳቸውም ቢሆኑ ይሄ በሚያዋርድ መልኩ እውነት ከሚወጣ ይሄ በግድ የምታሳምነኝ ነገር ልታሳምነኝ የምትሞክረው ነገር በጣም ግራ ያጋባኝ ነው። በግድ እመኝ ነው ያልከኝ ያለው በሚያዋርድ መልኩ እንደዚህ ባይሆን ጥሩ ነበር። እርሶም ቢሆኑ የሰሩትን ያደረጉትን የበደሉትን ሰው ሁሉ ይቅርታ ጠይቀው ህይወቶትን ከዚህ በኋላ ከቤተሰቡ ጋር ለመኖር ቃል ቢገቡ ይሻሉት ነበር። ነገር ግን በሚያዋርድ መልክ ውጤት ለናይ ነው። እዚህ ውስጥ ያለው ነገር ምንም ይሁን ምን እዚህ ቤት ውስጥ እዚህ ስቱዲዮ ውስጥ ምንም ነገር እንዲፈጠር አልፈልግም። አስቀድሜ መነግራችሁ ይሄንን ቅድምም
መሳሪያ እስከ መፈተሽ የደረስንበት ምክንያት እሱ ነው። እዚህ ስቱዲዮ ውስጥ ምንም ነገር እንዲፈጠር አንፈልግም። ይህ ህንጻ የተከበረ ህንጻ ነው። ስራችንን የምንሰራበት ቦታ ነው። ስለዚህ ምንም አይነት ረብሽ እንዲፈጠር አልፈልግም። አሁን ቀጥታ ውጤቱን ወደ ማየት እንሄዳለን። እሺ እንግዲህ እንደምታዩት በማተም የተረጋገጠ እኔና እርሶ የምናውቀው መስሪያ ቤት ማስረጃ መሆኑን የሚያሳይ ነገር አለው። ስለዚህ ቀጥታ ውጤቱን ወደ ማንበብ እንሄዳለን። በአቶ እንግዲህ ስሙትን እዚህ ላይ ላለመጥቀስ ጥረት አደርጋለሁ እና በህፃን የአብስራ የአባትና የልጅ ግንኙነት መኖሩን እና አለመኖሩን በዲኤንኤ ምርመራ ለማረጋገጥ የአቶ ዳሽ እና የህፃን አብስራ በአካል ቀርበው በላቦራቶሪ ባለሙያ የሰጡትን ከአፍ ውስጥ የተሰጠ የምራቅና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። የምርመራ ውጤት ከአቶ ዳሽና ከህፃን አብስራ ዘረመል ተመርምሮ ከውጤት ላይ ተደርሷል። በዚህም መሰረት የተጠየቀው ምርመራ አቶ ዳሽ እና ህፃን አብስራ አባትና ልጅ መሆን ያለመሆናቸውን እንድንለይ ነው። በዚህም መሰረት የተሰጠው ዘረመል አቶ ዳሽ የህፃን አብስራ አባት መሆናቸውን 100% ማረጋገጥ ተችሏል ይላል ውጤቱ። አሁንስ የምትናገሩት ነገር አለ? ስጀመር ሰሞኑን ራሱ በትክክል አልጠራም። ተሰለስታችሁ እሰይ ይኸው ጸሎቴ ተሰማልኝ። እውነታው ወጣ። በቃ ሀቁ ወጣ። አንቺ ማመን የከበደሽን ነገር ይኸውላችሁ እስከ ዛሬ ድረስ አልጨረስም